በአሁኑ ሰዓት ዓለማችን በአንድ ትንፋሽ የምትጠብቀው የጂኦፖለቲካዊ መድረክ ትኩሳት ጣሪያ በነካበትና የአገላኑ ፍጥጫ ወደ አዲስ ምዕራፍ በተሸጋገረበት ወቅት ላይ እንገኛለን። በተለይም በዋሽንግተንና በቴህራን መካከል ያለ ግንኙነት ከጦርነት አፋፍ ወደ ዲፕሎማሲያዊ ጠረጴዛ፣ ከከባድ የቦምብ ድምፅ ወደ ምስጢራዊ የሰነድ ልውውጥ እየተቀየረ መምጣቱ ለብዙዎች እንቆቅልሽ የሆነ ጉዳይ ነው። ይህ ጉዳይ ለዓለም የኢኮኖሚ ዋስትና ለሆነው የነዳጅ ፍሰት፣ ለመካከለኛው ምስራቅ መረጋጋትና ለዓለም አቀፉ የኃይል ሚዛን ወሳኝ በመሆኑ ዛሬ የምናየው እያንዳንዱ እርምጃ የታሪክን አቅጣጫ የሚቀይር ነው። የአሜሪካና የኢራን ግጭት ከዓመታት የውጥረት ጉዞ በኋላ አሁን ላይ የመጨረሻው መፍትሄ ሊባል ወደሚችል ወሳኝ ምዕራፍ ላይ እየተቃረበ መሆኑ የሚጠቁሙ መረጃዎች እየወጡ ነው። ይህ በሁለቱ ሀገራት መካከል ያለው የጦርነት ዳመና ሊገፈፍ የሚችልበት አጋጣሚ መፈጠሩ በዲፕሎማሲው ዓለም ውስጥ እንደ ትልቅ ድምፅ እየተሰማ ይገኛል። በሌላ በኩል ደግሞ በመካከለኛው ምስራቅ የሚታየው እውነታ በሰላም ጭላንጭልና በገሃነመ እሳት መካከል ያለ ቀጭን መስመር ሆኗል። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ የመጨረሻው ድርድር ካልተሳካ የቦምብ ናዳ ይወርዳል በሚል እጅግ አስፈሪ ማስጠንቀቂያን ዓለምን እያሸበሩ ባለበት በዚህ ሰዓትም፣ በሌላ በኩል ደግሞ የአሜሪካ የጦር አውሮፕላኖች በባህር ላይ ጥቃት በመሰንዘር የኢራን የነዳጅ መርከብ ከጥቅም ውጭ አድርገዋል። ይህ በዲፕሎማሲ ሹክሹክታና በሚሳኤል ድምፅ የታጀበው ታሪክም ዛሬ በዋሽንግተን፣ በቴህራን፣ በቤጂንግና በለንደን ኮሪደሮች ውስጥ የሚተነተን ታላቅ የፖለቲካ ድራማ ሆኗል። በዚህ መሃል የአሜሪካ የጦር አውሮፕላኖች በፋርስ ባህረ ሰላጤ ላይ በኢራን ሰንደቅ ዓላማ የምትመራን አንዲት የነዳጅ ጫኝ መርከብ ላይ ጥቃት ፈጽሟል። የአሜሪካው ማዕከላዊ እዝ ሴንትኮም ይፋ እንዳደረገው ከሆነ ጥቃቱ የተፈጸመው መርከቧ አሜሪካ በኢራን ላይ ጣለችውን የባህር ከበባ ጥሳ ለማለፍ በሞከረችበት ወቅት ነው። የአሜሪካው ተዋጊ ጀት በሰነዘረው ተከታታይ ጥይትም የመርከቧን መሪ ወይም ሩደር ከጥቅም ውጭ በማድረግ መርከቧ በባህሩ ላይ እንድትገታ አድርጓታል። ይህ እርምጃ የተወሰደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለቴህራን የመጨረሻ ማስጠንቀቂያ ከሰጡ ከጥቂት ደቂቃዎች በኋላ መሆኑ አሜሪካ ከንግግር አልፋ ወደ ብረት እርምጃ መሸጋገሯን ለዓለም ያበሰረችበት ቅጽበት ሆኗል። ትራምፕ በኢራን ላይ ለከፈቱትና ኢፒክ ፉሪ ብለው ለሰየሙት ወታደራዊ ዘመቻ አዲስና እጅግ አስፈሪ ምዕራፍ ሊከፍቱ እንደሆነ በይፋ ተናግረዋል። ኢራን ካልተስማማች የቦምብ ናዳ ይጀምራል። ይህም ቀደም ሲል ከነበረው በላቀ ጥንካሬና በከፍተኛ ሁኔታ የሚተገበር ይሆናል በማለትም ትራምፕ የኢራን መሪዎች በስነ ልቦና ጫና ውስጥ ለመክተት እየሞከሩ ነው። ይህ የትራምፕ ዛቻ በቴህራን ቤተ መንግስት ውስጥም ከፍተኛ ውጥረትን ቢፈጥርም የኢራን መሪዎች ግን አሁንም ግትርነታቸው እንደቀጠሉበት ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በቴሌግራም ገጻቸው ባሳለፉት የድምፅ መልእክትም ዋሽንግተን በባህር ከበባና በኢኮኖሚ ጫና ኢራንን ለማንበርከክ ያደረገች ያለችውን ሙከራ አዲሱ የጠላት ሴራ ነው ሲሉ ጠርተውታል። ጋሊባፍ እንደሚሉት ከሆነ ጠላት የአገሪቱን አንድነት በማፍረስ ኢራንን እጅ እንድትሰጥ እየገፋፋት ቢሆንም ኢራን ግን ለዚህ ግፊት አትበገርም ብለዋል። የኢራን የጥቅም ማመዛዘኛ ምክር ቤት አባል መወሰን ሬዛን በበኩላቸው ኢራን በኒኩለር ጉዳይ ላይ ከማንም ጋር አትደራደርም በማለትና የሆርሙዝ የባህር ሰርጥ ቁጥጥር በኢራን እጅ ብቻ መቆየት እንዳለበት በመግለጽም ለትራምፕ ድርድር ቀይ መስመር አስምረዋል። ይህ የኢራን ከፍተኛ አመራሮች አቋም በዋሽንግተንና በቴህራን መካከል ያለው ስምምነት ገና ብዙ ዳገት እንደሚቀረው የሚያመላክት ሆኗል። ይሁን እንጂ በዚህ ሁሉ ውጥረት መሃል ግን የዲፕሎማሲው ጭላንጭል ሙሉ በሙሉ አልጠፋም። የአሜሪካው አክሲዮስ እንደዘገበው ዋሽንግተንና ቴህራን ጦርነቱን ሊያቆም በሚችል የአንድ ገጽ የመግባቢያ ሰነድ ላይ ለመስማማት ከመቼውም ጊዜ በላይ ተቃርበዋል። አሜሪካ በ48 ሰዓታት ውስጥም ከኢራን ምላሽ እንደምትጠብቅና ምንም እንኳን እስካሁን የተረጋገጠ ነገር ባይኖርም ይህ አጋጣሚ ለሁለቱም ወገኖች የመጨረሻው የሰላም ድል እንደሆነ ተገልጿል። በፓኪስታን በኩል የሚደረገው የአሸማጋይነት ጥረትም ትልቅ ተስፋን አንግቧል። የፓኪስታን ባለሥልጣናት እንደገለጹት በ48 ሰዓታት ውስጥም የመጀመሪያው የሰላም ማዕቀፍ ሊረቅ ይችላል። ነገር ግን አሁንም በሁለቱም ወገኖች መካከል ያለው አለመተማመን ጦርነቱን 50-50 ወደሆነ አደገኛ ሁኔታ ውስጥ ከቶታል። አሜሪካ የባህር ከበባውን ካነሳችና የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ ከተደረገ እውነተኛው ድርድር ያን ይጀምራል የሚለው የፓኪስታን አቋም የሰላሙ ቁልፍ አሜሪካ በምትወስደው እርምጃ ላይ መሆኑን የሚጠቁም ነው። በቴህራን በኩል ያለው ምላሽ ግን ከዚህ የተለየ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የአሜሪካው ዕቅድ አሁንም በኢራን እየተገመገመ መሆኑና ምላሻቸውንም በፓኪስታን በኩል እንደሚያሳውቁ በዲፕሎማሲ ቋንቋ ቢናገሩም ከጀርባ ያለው ወታደራዊ ክንፍ ግን የባሩድ ቃናውን እያነገሰ ነው። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ቃል አቀባይ ኢብራሂም ሬዛይ የአሜሪካውን የሰላም ሰነድ የምኞት ዝርዝር በማለት አጣጥሎታል። አሜሪካውያን ፊት ለፊት ባደረግነው ጦርነት ያልገነቡትን ድል በድርድር አያገኙትም ያሉት ሬዛይ ኢራን ጣቷን በቃታ ላይ አድርጋ ዝግጁ መሆኗንና አሜሪካ እጅ ካልሰጠች ጸጸትን የሚፈጥርና እጅግ ከባድ ምላሽ እንደሚጠብቃትም አስጠንቋል። በአሁኑ ሰዓት በዋሽንግተንና በቴህራን መካከል ያለ ግንኙነት በፓኪስታን አደራዳሪነት የሚመራ ስሱ የዲፕሎማሲ ክር ላይ ተንጠለጠለ ቢመስልም የሁለቱ ሀገራት መቃረብ ግን
ከመቼውም ጊዜ በላይ እውን እየሆነ መጥቷል። የክልሉ ምንጮች እንደሚጠቁሙት ከሆነ ሁለቱ ሀገራት የኢራንን ጦርነት ለማቆም የሚያስችል አጭር ስምምነት ላይ ለመድረስ እጅግ ተቃርበዋል። ይህ ሰነድ በይዘቱ አጭር ቢሆንም በውስጡ የያዛቸው 14 ነጥቦች ግን የአስርተ ዓመታትን የጥል ሰንሰለት የመበጠስ አቅም አላቸው ተብሎ ይታመናል። ሆኖም ግን ይህ ጉዞ አልጋ ባልጋ አይደለም። የዋይት ሀውስ ባለሥልጣናት ምንም እንኳን ከፓኪስታን አደራዳሪዎች በኩል ኢራን ወደ ስምምነት እየመጣች ነው የሚል ተስፋ ሰጪ መረጃ ቢደርሳቸውም ጉዳዩን በጥንቃቄና በጥርጣሬ ነው የሚመለከቱት። ምክንያቱም ከዚህ ቀደም መሰል ንግግሮች በመጨረሻው ሰዓት ሲከሽፉ የታዩባቸው አጋጣሚዎች በርካታ ናቸው። ትራምፕ ግን የኢራን የፖለቲካ መዋቅር በሚገባ የተረዱ ይመስላሉ። በኢራን መንግስት ውስጥ ያሉ መካከለኛ የሚባሉ ወገኖች ወደ ድርድር ጠረጴዛ መምጣት እንዲችሉ አወዛጋቢ የሆኑና ጠንከር ያሉ ጉዳዮችን ለጊዜው ወደ ጎን በመተው ጉዳዩን ቀለል አድርገው እያቀረቡት መሆኑን ይነገራል። ትራምፕም በቅርቡ በሰጡት መግለጫ ባለፉት 24 ሰዓታት ውስጥም ከኢራን ጋር በጣም ጥሩ ንግግሮች እንደነበሩ በመጥቀስ የዲፕሎማሲ ጭላንጭል እየደመቀ መምጣቱን ፍንጭ ሰጥቷል። ይህ በአሁኑ ሰዓት በውስጥ መስመር እየተዘዋወረ ያለው የአንድ ገጽ የሰላም እቅድም የበርካታ ዓመታት ግጭቶች ማጠቃለያ ሊሆን የሚችል ይዘት አለው። ሰነዱ በዋነኝነት ጦርነቱን ማብቃቱን የሚያውጅ ሲሆን ወዲያውኑ ደግሞ ለ30 ቀናት የሚቆይ ጥልቅ የድርድር ጊዜን ይከፍታል። በዚህ ቀናት ውስጥ ነው እንግዲህ እንደ ኒኩለር መርሃ ግብር የታገዱ የኢራን ሀብቶች መለቀቅና በሆርሙዝ የባህር ወሽመጥ ያለው የደህንነት ሁኔታ ላይ ያሉ እጅግ ውስብስብ ጉዳዮች እልባት የሚያገኙት። ይህ የሰላም ፍኖተ ካርታ በሁለቱ ሀገራት መካከል ያለውን የቆየ ዘመናት ቁርሾ ለማርገብ የተነደፈ ቢሆንም በውስጡ ያሉት ዝርዝር ነጥቦች ግን እጅግ አነጋጋሪ ናቸው። ለምሳሌ ኢራን ዩራኒየምን ማበልጸግ ስራዋን ከ10 ዓመት በላይ ለሚሆን ጊዜ እንድታቆም የሚጠይቅ ሀሳብ ቀርቧል። ይህም ትራምፕ ቀደም ሲል 20 ዓመት ይሁን ካሉት ሀሳብ ለድርድር ሲባል ወደ 10 ዝቅ ማለቱን ያሳያል። ከዚህም ባለፈ ኢራን በእጁ ያለውን ከፍተኛ መጠን ያለው የበለጸገ ዩራኒየም ከውጭ ሀገር እንድታስወጣ የሚጠይቀው ነጥብ እጅግ አሳሳቢውና ትልቁ የክርክር መድረክ ሆኖ ቀጥሏል። ፕሬዚዳንት ትራምፕም ለቢቢኤስ ኒውስ በሰጡት ቃለ ምልልስ ኢራን እነዚህን ቁሶች ወደ አሜሪካ እንድትልክና ከመሬት በታች ያሉ የኒኩሌር ተቋሞቿን እንደማታንቀሳቀስ ቃል እንድትገባ ስምምነት ላይ መደረሱን ፍንጭ ሰጥተዋል። ሆኖም ይህ ዩራኒየሙን ወደ አሜሪካ የመላክ ጉዳይ ከወር በፊት ምክትል ፕሬዚዳንቱ ጄዲ ቫንስ በፓኪስታን ከኢራኖች ጋር ባደረጉት ድርድር ላይ ትልቅ እንቅፋት ሆኖ ስምምነቱን አፍርሶት የነበረ ጉዳይ ነው። አሁን ላይ ትራምፕ ይህንን ሀሳብ በድጋሚ ማንሳታቸው በቴህራን በኩል ምን አይነት ምላሽ ሊያስከትል ይችላል የሚለው ጉዳይ የብዙዎች ስጋት ነው። የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጌይ እንደሚሉትም የአሜሪካ የሰላም ጥያቄ አሁንም በኢራን በኩል በጥልቅ እየታየ ሲሆን የመጨረሻው አቋም ከተወሰነ በኋላ ለፓኪስታን አደራዳሪዎች እንደሚገለጽ አስታውቋል። በዚህ መሃል ግን የአሜሪካ ወታደራዊ ጫናና ዲፕሎማሲ ጥረቱ ጎን ለጎን እየሄዱ ነው። ትራምፕም በፓኪስታን በኩል የመጣውን አጎንታዊ ምልክት ተከትሎ በሆርሙዝ የባህር ወሽመጥ ላይ የነበረውና ፕሮጀክት ፍሪደም የተባለውን የባህር ላይ ወታደራዊ እንቅስቃሴ ለጊዜው እንዲቆም ትእዛዝ ሰጥተዋል። የእርምጃ የተወሰደው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ኦፕሬሽን ኤፒክ ፊሪ መጠናቀቁና ትኩረቱ ወደ ባህር ላይ ጥበቃ መዞሩን ከተናገሩ በኋላ ነው። እዚህ ላይ ልብ ሊባል የሚገባው ጉዳይ አሜሪካ በኢራን ላይ የምታሳድረው ወታደራዊ ጫና በጨመረ ቁጥር በኢራን ውስጥ ያሉ ጽንፈኛ ወገኖች ድምፅ እያጎላና ድርድሩን እያደናቀፉት መምጣቱ ነው። ትራምፕ ግን ዋነኛ ቅድሚያ የሚሰጡት ጉዳይም ጦርነቱን በዲፕሎማሲ መንገድ መቋጨትና የነዳጅ ፍሰት መተላለፊያ የሆነውን የባህር ወሽመጥ በአፋጣኝ ክፍት ማድረግ ነው። ፕሬዚዳንቱ ምንም እንኳን ስለ ስምምነቱ ብሩህ ተስፋ ቢኖራቸውም ኢራንን ደግሞ ባለማመን ከዚህ በፊትም በዚህ መንገድ ሄደን መጨረሻው አልሰመረም፣ ስለዚህ ምን እንደሚፈጠር እናያለን በሚል የጥንቃቄ ቃና ተናግረዋል። ይህ በእንዲህ እንዳለ ግን ትራምፕ በተለመደው ጠንከር ያለ ንግግራቸው በኢራን ላይ አዲስ ዛቻን ሰንዝረዋል። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም ኢራን አሁን የቀረበላትን ስምምነት ካልተቀበለች ቦምብ መጣሉ ይጀምራል ብለዋል። ይህም ቦምብ ቀደም ሲል ከነበረው በላቀ ጥንካሬና መጠን እንደሚሆን ማስጠንቀቅ ቴህራን በመጨረሻ ውሳኔ ሰዓት ላይ መሆኗን ገልጸዋል። የአሜሪካ ባለሥልጣናት እንደሚሉት ከሆነ የተኩስ አቁም ስምምነቱ ከመታወጁ አስቀድሞ ኢራን ዩራኒየም ማበልጸግ እንድታቆም በሆርሙዝ ወሽመጥ ላይ የምታደርገውን ገደብ እንድታነሳ በምላሹም አሜሪካ ማዕቀቦች እንድታላላና የታገዱ በቢሊዮን የሚቆጠሩ የኢራን ገንዘቦች እንድትለቅ የሚያስችል ማዕቀፍ እንዲዘጋጅ ይፈልጋሉ። ይህ ዕቅድ ቀደም ሲል በጄዲ ቫንስ በልዩ መልእክተኛው ስቲቭ ዊትኮፍና በጃሬድ ኩሽነር በኩል በፓኪስታን ሊቋጭ የታሰበ ቢሆንም በወቅቱ በኢራን መሪዎች መካከል በተፈጠረ የሀሳብ መከፋፈል ሳይሳካ ቀርቷል። አሁን ግን ትራምፕ ጦርነቱ በፍጥነት ያበቃል የሚል እምነት አላቸው። አክሲዮስ እንደዘገበው የዋይት ሀውስ ባለሥልጣናት 14 ነጥቦችን በያዘው በዚህ አጭር የመግባቢያ ስምምነት ለመድረስ እጅግ ተቃርበዋል።
ይህ ሰነድ ለወደፊቱ ጥልቅ የኒውክሌር ድርድር እንደ መሰረት የሚያገለግል ሲሆን ማዕቀቦችን ማንሳትና በሆርሙዝ ወሽመጥ ላይ ነጻ የንግድ ፍሰትን ማረጋገጥ ዋነኛ ግቦቹ ናቸው። ሆኖም ይህ ሰነድ በኢራን ፓርላማ ውስጥ ባሉ ኃይሎች ዘንድ እንደ ምኞት ዝርዝር ተቆጥሮ ውድቅ ተደርጓል። የፓኪስታን የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው የተጀመረውን የተኩስ አቁም ወደ ዘላቂ ሰላምና የጦርነት ማቆሚያ ለመቀየር ከፍተኛ ጥረት ያደረገች መሆኑን ገልጿል። በተለይም ሮይተርስ እንደዘገበው ከሆነ ትራምፕም ባለፉት 24 ሰዓታት ውስጥ የታየው እድገት አሜሪካና ኢራን ስምምነት ላይ ከመድረሳቸውን ዕድል ሰፊ ሊሆን እንደሚችል ተናግረዋል። ትራምፕ ለኢራን የሰጡት የመጨረሻ ማስጠንቀቂያ ግን እጅግ አስፈሪ ሆኗል። ኢራን በተስማማነው መሰረት ቁሳቁሶችን አሳልፋ ለመስጠት ከተስማማች ምንም እንኳን የትልቅ ግምት ቢሆንም ታሪካዊ ፒክ ፎር ያበቃል ብሏል። ይህ የሚያሳየው ትራምፕ ስምምነቱን እንደ ታላቅ ድል ለመቁጠር መዘጋጀታቸውን ነው። ነገር ግን በቴህራን በኩል የሚሰሙት ድምጾች አሁንም እጅግ የከረሩ ናቸው። የቀድሞ የኢራን አብዮታዊ ዘብ አዛዥና የኢራን ምክር ቤት አባል ሞሰር ሬዛኢ ኢራን የኒውክሌር ጉዳዩን በተመለከተ ከማንም ጋር አትደራደርም በማለት በቆራጥነት ተናግሯል። የሆርሙዝ ወሽመጥ ቁጥጥርም በኢራን እጅ መቆየት እንዳለበት አጽንኦት ሰጥተዋል። የኢራን ፓርላማ ግብር የደህንነትና የውጭ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ራዚ ደግሞ በበኩላቸው አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ነገር እየተሸነፉበት ባለው ጦርነት አያገኙትም በማለት በትራምፕ ዛቻ ላይ ቀዝቃዛው አፍሰዋል። ኢራንም ጣቷ በቃታው ላይ መሆኑና ዝግጁ መሆኗን በመግለጽ አሜሪካ ተገቢውን ቅናሽ ካላደረገችና እጅ ካልሰጠች ኢራን መሪርና ጸጸት የሚጭር ምላሽ እንደምትሰጥ አስጠንቋል። ይህ የሚያሳየው በሁለቱ ሀገራት መካከል ያለው ድልድይ ምን ያህል ደካማ እንደሆነና በማንኛውም ሰዓት ሊፈርስ እንደሚችል ነው። ይህ በአጠቃላይ ሁኔታ ሲታይ ዓለም በአንድ በኩል ለሰላም የሚደረገውን ዲፕሎማሲ ሽኩቻ፣ በሌላ በኩል ደግሞ ወደ ከፋ ጦርነት ሊያመራ የሚችል የዛቻ መድረክን እየተመለከተች ነው። ትራምፕ የነዳጅ ዋጋ መናር አሜሪካውያንን ቢጎዳም ግን ለጥቂት ጊዜ የሚቆይ መሆኑና ለረጅም ጊዜ ሰላም ሲባል የሚከፈል ዋጋ መሆኑን በመግለጽ ህዝባቸውን እያሳመኑ ነው። በኢራን በኩል ደግሞ በኢኮኖሚ ማዕቀብ የደቀቀውን ህዝብ ለመታደግ ሰላም ቢፈለግም የሀገሪቱን ሉዓላዊነትና የኒውክሌር አቅም አሳልፎ ላለመስጠት የሚደረገው ግብግብ ከፍተኛ ሆኗል። ኢራን በፓኪስታን በኩል የምትሰጠው ምላሽ ዓለም ወደ ሰላም ወይስ ወደ አስከፊ ጦርነት እንደምታመራ የሚለይበት ወሳኝ ቀን ይሆናል። ትራምፕ ጦርነቱን ታሪካዊ ስኬት አድርገው ለመጨረስ ይፈልጋሉ። ኢራን ደግሞ ክብሯ ሳይነካና ስትራቴጂካዊ ጥቅሟ ሳይሸረሸር ከማዕቀብ መውጣትም ትፈልጋለች። ነገር ግን ዩራኒየምን ወደ አሜሪካ መላክ የሚለው ነጥብ እንደ ትልቅ እንቅፋት ሆኖ መቆየቱ ሁለቱ ሀገራት አሁንም እምነት መገንባት እንዳልቻሉ ትልቅ ማሳያ ነው። ዲፕሎማሲውና ዛቻ ጎን ለጎን እየተጓዙ ባለበት በዚህ ወቅትም የነገዋ ቴህራን የምትሰጠው መልስ የዓለምን የነዳጅ ገበያ ብቻ ሳይሆን የአሜሪካን በመካከለኛው ምስራቅ ያለውን ተጽዕኖና የኢራን ወደፊት ህልውና የሚወስን ይሆናል።